አሁን ይሄንን ምን ይሉታል? ሜካፑን አልወደድኩትም ብላ እያጸዳችሁ ነው እንደምታዩት። እስኪ እናንተ ሜካፑን እዩትና ፍረዱኝ። ልጅ በጣም ተመስጣ ያየች ከሆነ ሊሆን የሚችለው ከሁለት አንዱ ነው። ወይ ተመችታት ነው ወይ ደግሞ ቀስ ብላ የፈሰችው ነው። Let's go አንዷ ደግሞ በዚህ መጣች። ዋት ካንትሪ እዚህ ሳያውቁም ብልኩ ነው ያንተው ካንትሪ በጂ Let's go ሰላም ነሽ? ሰላም እንዴት ነሽ? ሰላም ቆንጆ ነሽ በጣም መታወቅ ይችላል። አንቺ ኦኬ ማለት በቃ Let's go wow ጃማው ዩቲዩብ ቦይ ዳምጣው ዱባሌ is back Let's go ጃማው ማንንም አልሰማም ነው የምላችሁ ዛሬ ጃማው ዛሬ በሚገርም ቪዲዮ ነው ተመልሰን የመጣ ነው። እግዚአብሔር ይመስገን ጉንፋን እንድኛለው የሌለ በቃ ኢነርጂ ውስጥ ነኝ። ስለዚህ ቪዲዮ መስራት አለብኝ ብዬ ነው ዛሬ የመጣሁት። ስለዚህ ዛሬ የሚገራሩም ቪዲዮዎች አሉ እነሱን ያያየን እስከስታን መታለን። ጃማው ወደ ቪዲዮ እና ለቻናል አዲስ ከሆናችሁ ላይክ እና ሰብስክራይብ በማድረግ የቤተሰብ መቀላቀል ትችላላችሁ። ወደ ቪዲዮ አሁን ይሄንን ምን ይሉታል? ሜካፑን አልወደድኩትም ብላ እያጸዳችሁ ነው እንደምታዩት። እስኪ እናንተ ሜካፑን እዩትና ፍረዱኝ። አይኗ ከንፈሯ በጣም ተጠንቅቄ የሰራሁት ስራ ነበር። ለምን እንዳልወደደችው አላቅም። እስኪ እናንተ ከመቶ ስንት ሰጡታላችሁ? እኔ በጣም የወደድኩት ስራ ነው። እስኪ ፍርዱ ለእናንተ ልተውና ዋና ፊቷን አሳዩ። ኮሜንታችሁን አስቀምጡልኝ። ሌላ ሰው ነው መስሎ ከእና ነው የማይገናኙት። እንደዚህ ሜካፕ ያስፈራኛል። ስትተዋወቁ እስከ ሰርግ ድረስ በዚህኛው በሜካፕ ተመጣባለች። ከዛ ከሰርግ በኋላ የለስ ለወጥ ብላ ኪንግ ካንግ መስላ ተመጣባለች። ሰላም ቤተሰብ እንዴት ናችሁ? ሰላማችሁ ይብዛልኝ። በመላው ዓለም ለምትገኙ የእስልምና እምነት ተከታዮች ኩሉ አም ወንቱም በከር እያልኩኝ መልካም ምኞቴን እገልጽላችኋለሁ። ኮሜንቱ ምን ይላል? ኤምኤችኬ እባክሽ ከድህነት የምወጣበት ጥበብ ካለሽ ይላል። ዛሬ የማሳያችሁን ነገር ካደረጋችሁ በእርግጠኝነት ከድህነት ትወጣላችሁ። ምንድነው ትልቅ አስተዋጽኦ የሚፈጥረው ወይም የሰው ልጆች እንዳያልፍላቸው ወይም ስኬትን የሚከለክለው የተቀደደ ካልሲ መልበስ ነው ብላችኋለሁ። ለድህነት ወይም ሰዎች ደሃ ሆነው እንዲቀሩ ትልቅ አስተዋጽኦን የሚፈጥረው የተቀደደ ካልሲን መልበስ ነው። ማንኛችሁም በማንኛውም ሁኔታ ላይ ማለት ነው መሳፈር ፈልጋችሁ መሳፈር ካልቻላችሁ ነገሮች እየተስተጓጎሉባችሁ ከሆነ ጋብቻ ፈልጋችሁ ስኬታማ መሆን ካልቻላችሁ ትሰራላችሁ በስራችሁ ለውጥ የለም። ጫማችሁን ወይም ካልሲያችሁን ዝቅ ብላችሁ ተመልከቱ እላለሁ። የተቀደደ ካልሲ መልበስ ደሃ ሆናችሁ እንድትቀሩ ያደርጋል። አንድም የለኝም ሁሉም ድፍናችሁ ካልሲ የምንገዛበት ብር የለንም ልትሉ ትችላላችሁ። ካለ ካልሲ ጫማ ማድረግ ይቻላል። ካለ ካልሲ ጫማ አድርገ ስኬታማ መሆን ይመረጣል እላለሁኝ ማለት ነው። ሴትም ሆንሽ ወንድ ማለት ነው። የተቀደደ ካልሲን የምታረጉ ከሆነ ግን በእርግጠኝነት መቼም ስኬታማ አትሆኑ ወይም አያልፍላችሁም እላለሁኝ። አንዳንድ ሰዎች ካልሲያችሁ ሲቀደድ ሰፍታችሁ ታደርጋላችሁ። ካልሲ ተቀደደ ማለት የአገልግሎት ጊዜውን ጨርሷል መጣል ያለባችሁ። ካልሲውን ጥላችሁ ጫማችሁን ያለ ካልሲ ማድረግ ተመራጭ ነው እላለሁ። ይሄንን ጥበብ ብቻ በማድረግ ወይም የተቀደደ ካልሲን ብቻ በመጣል ከድህነት መውጣት ይቻላል እላችኋለሁ። ማየት ማመን ነው። ተጠቀሙበት። ዛሬ ይዤላችሁ የመጣሁት እዚህ ጋር የማስቀምጥላችሁን ቀለም መርጣችሁ በኮሜንት አስቀምጡልኝ። በኮሜንታችሁ መሰረት የሚያስፈልጋችሁን ነገር ወይም ምን ማድረግ እንዳለባችሁ የማሳወቃችሁ ይሆናል። ተጠቀሙበት። ነጭ፣ ሮዝ፣ ቢጫ እደግምላችኋለሁ። ነጭ፣ ሮዝ፣ ቢጫ ከነዚህ ከሶስት ከለሮች እናንተ የትኛውን ከለር ወይም የትኛውን ቀለም ትወዳላችሁ? በኮሜንት አስቀምጡልኝ። ነጭ፣ ሮዝ፣ ቢጫ ምን ማድረግ ይኖርባችኋል? ምንስ ማድረግ አይኖርባችሁም? የማሳወቃችሁ ይሆናል። ተጠቀሙበት። ማአኩም ኤምኤችኬ ተከተሉኝ፣ ትጠቀማላችሁ። የተቀደደ ካልሲ እኔ አንድ የተቀደደ ካልሲ የለኝም። ታዲያ ለምንድን ነው እንደዚህ ጠብሽ ወገረኝ? አንድም የለኝም የተቀደደ። ሁለተኛ ያለኝ እነሱ አዳዲስ ናቸው አለበስኳቸው። መርማሪ እንዴት እንደመጣው ገጣሚ እንዳትጠይቀኝ። ለምን? ገንዘብ ስለሌለኝ። እሺ ገጣሚ ወንጀሉን ሰርታል ወይስ አልሰራ? አልሰራውም። አንድ ደቂቃ ሰጣለሁ እንድታስብበት ተመልሼ ይመጣል። ምን እየሆንኩ ልጠብቅ? ቅዱሸት እየሰፋው ይሄን ቴብል እየገፋው ወይንስ ደግሞ እየሰራው ነው መርከብ? ኤው እስር ቤት ትወርዳታለህ፣ መቀመቅ ትገባለህ።
ለዚህ ነው ህይወትን ማላምናት። ለዚህ ነው መኖር የሰው ስም ነው ምለው። ዝበል ዝበል ዝም ባግራውንድ ነው ብትመጪ ዝም አይ ቀልደኛ ነው። ኮንስታብል አስገባው ና ተነስ። እዚህ ጋር አስታወስከኝ። ተነስ አይ አስገባው ይብድ ሁሉም ገጣሚ ዝገት የሚያደርገው እችን ባግራውንድ ካረገ በኋላ የተመታ እኮ ግጥም ነው ተባቢ ሙኛኛ ይላል። ከዛ ግጥም አይመጣም ደግሞ አንዷ ደግሞ በዚህ መጣች። ዋት ካንትሪ እዚህ ሳያውቁም ብሎ እኮ ነው ያንተው ካንትሪ በጂ what the fuck ማን ይገባ ወሳብ ፍቂ እቂ ተቀበየኛኔ ጭሱ አያውቁም በደ ታተበናታ አለኖ ፕሮብሌም ባክ ተደበላለን ለሚኩራ ወንድም ለሚኩራ አራዳ ጋራንድ ፉርቲና ያለው ፕሮብሌም በየ ፋክሜን አያውቁም በደ ማዝሩም ቢዚ ምን ጨነስከ ምናምን ምን እሺ ነው አይ ኖ ዛት መንዴ ቱስዴይ ዌድነስዴይ ፍራይዴይ በጂ ሳተርዴይ ፉል ፓኬጅ በጂ እንዴ አሞራዊን ዘስከይ ፍላይኪ ከበጂ ተደበረታል። አይዲያ አለኝ። አይዲያ ይዤ ነው። ምንድነው አይዲያ? ዘፈን ግጥም ነው እና አሁን ገጣም አይገጣም ግጥም ላቀርብ ቢገጠም ሳይገጠም ተገጣጠመና ሄደ ወደ ግጥም ስቲፋኖ ኢፌክት ተዘፋፈኑ አሉት ተዘፈኑ አይንህ መጣ ወዳይ እንዴ ምን ለማለት ምን ሊከስብ ስለገና እንጃ እንዴ ምን ለማለት ፈለገህ? እሱን አየኸው እስከዛው አለና አለች ምን ተብሎ ተፈጠረች? ገጠመው አለ አስገጣጠመ፣ ደበረ አለ አስደበረ። አዎ ነው ባይኔ ላይ መጣ በብረቱ። እንዴት ብለህ ተሻገርከው መንገዱን ብረቱን? ዘፈኖች ነበሩ በሽልቻ ሙሉ አንዱን ስነካት ሁሉም ብትንትናሉ። ቻው በቃ ልጆች። ቆንጅዬው የውሻ ስጋ ግዛ ብዬ ልክ ያልነበር ቆየሽ እኮ ብራዘር። ሰውዬው እኮ እዚህ የምትበላው ነው ይዘህ የምትሄደው ብለኝ እኮ ዋው በላሁት እኔማ። እናንተ አሁንም ያላችሁት ገጣሚ ጃኒ ጋ ነው። እኛ እዚህ ጋር ሌላ ታሪክ ውስጥ ገብተናል በግጥም። ምን እሺ በያ ያለው የህይወት ገነት የማስተዋል ጥበብ የፍቅር ዕውቀት ውርሳችን የሆነው መንፈሳዊነት ማግኘት እንችላለን በግል ፍላጎት። ውስጣችን ነው ያለው ውስጣዊ ገነት የማስተዋል ጥበብ የፍቅር ዕውቀት ውርሳችን የሆነው መንፈሳዊነት ማግኘት እንችላለን በግል ፍላጎት። አሪፍ ነው። ከዚህ ግጥማውን የተማርኩት ምንም ፍሬ ሐሳብ የለም። ማዘር ይሄን ግጥም ቶሎ ያቁሙት፣ እኔ ያመመኝ ነው በኋላ እንዳልናደድ ስችል ያው ዝቅ ብዬ ድንቅ ነገር ነው ማሳየ። እነዚህ አራት የቆሙ ሰዎች ዝም ብሎ የቆሙ እንዳይመስልህ። ምን እሺ በተሰጣቸው ኃላፊነት እንዴት ገንዘቡን አብቃቅተው ይሄን ድልድይ እንዳስመረቁ አሳያለሁ። የቱን ጀማው ጎበዞች ናቸው። በዚህ ብር አንተ እንዴ ተመልከት 89 ሺህ ብር የፈጀው ድልድይ ዛሬ በ20/07/17 ዓመተ ምህረት በይፋ ተመረቀ። ዴም ጀሞ አጣይ ሊልደሳት ናቸው። ዋው 89 ሺህ ብር 20 ሺህ ቢደርሳቸው 9 ሺዋን አጣኗል። ደግሞ አጣናው ራሱ 9 ሺህ አይፈጅም እኮ ስንት አንድ አባቋሚ ሁለት ከዛ አሪፍ አይዲያ ነው። አሪፍ የቢዝነስ አይዲያ ነው። ስለ በቃ ግራ ገባ የምለውላ ጠፋብኝ። እናቴ ትሙት እንዴት ነው ቆይ የሚመጣው? ይሄን አድርገህ 89 ሺህ ብር። የኢትዮጵያ ወጣት ቃሚዎች የማይመቻቸው 5 ነገሮች። አንደኛ ለውዛቸውን የሚበላባቸው ሰው አይመቻቸውም፣ ኖር ነው እንዲህ አይደረግም። ሁለተኛ ጫት የሚለምናቸው ሰው በጫት እና በእርስት ቀልድ የለም። ይሄን ጫት ለመግዛት ስንት የደም ዋጋ እንደተከፈለበት ብታቅ አንተ ራሱ ደፍረህ አትጠይቅም ነበር። ሶስተኛ ሮሮና ችግር የሚያወራባቸው ሰው አይመቻቸውም። ችግር የምታወራው ሰውዬ ራሱ ድብን አርገ ቃምበት ይለካል።
4ኛ ውሃችሁን የሚጠጣባቸው ሰው በጣም ነው የሚጠሉት። አሁን ምርቃና ላይ ስለሆነ ነው እንጂ የሠራኸው ስህተት የሚያስገድል ነበር። 5ኛ ጫታቸው ላይ የሚቀመጥ ሰው እንዴት ምግብ ላይ ትቀመጥ አለ ነውር ነው። ለማንኛውም ፎሎ አርግና ለውዝ ለሚበላበህ ልጅ ላክለት። ይህ ነገሮች በጣም ነው የሚያቃይሟችሁ። ሚቅም ጀለስ ካላችሁ በተለይ ነው ሰዓት ታቂም ያራዳል ሃንግ ኬዝ ምንድን ማን ብለህ ነው የምታስበው? በሰፈሬ ላይ ንጥር ነው ማለት ነው። ፊት ነው ማረጋ አይ እንዳንተ አይነቱን ስንቱን እንዳፈሰስኩበት አታውቅምሽ። ይሄ ስለ ገም የጠገበ ስለት ነው። ወደም እንዳለው አፍቱ ገፋ መሰለ ጠቅ እንዳላረገ እጅ ነው እንጂ የፈተሽኩ አይደለም። አምስተኛ 4 ወር አስገባና ገረፍ ይበቃ ምን እንደሚገርምኝ ታውቃለህ? አንዳንድ ሰዎች አቅማችሁ እንዳንድ ብር ነው፣ እንደ 100 ብር ግን አክስ አደርጋላችሁ። 4 ወር ጀለስ ባለው 4 ወር ገርፎሻል። አይ በደንብ ገርፎሻል። በጣም የሚያፈሉት ቀጠን ያሉ ሰዎች አቅም የሌላቸው ምናምን፣ እንደኛ ዘብ ያሉ ሰዎች ግን በቃ የሆነ አላ ኩሉን ነው ደቅ የምንለው። ጭውቴውን ሲመጣ በአግባቡ ነው ማስተናገደው። ለምን እኔ ላይ ታፈጣለህ? ታውቁኛላችሁ መቼስ እንደዚህ አይነት ቆንጆ በዛ ላይ አይናፋር አግኝቼ ሳላሳፍር አልከውም። በቃ ሙሉ ሰዓቱ ማለት ይቻላል እየሰራሁ ቆንጆ ነው እያልኩ እያሳፈርኩትኝ ነበር። ያው የተፈጥሮ ውበቱ እንዳለ ሆኖ ያኔ ደግሞ አለበት። ኤሌጋንስ ስኪን ኬር መታችሁ ቆዳችሁን ትሪት ስታደርጉ እንደዚህ ግለው የሚያደርግ ቆዳ ነው የሚኖራችሁ። እሱ ይሄንን ዘፈን ለእናንተ ደግሞ ይሄንን ቆንጆ የፌሻል ስራ ጋብዣችኋለሁ። ኢንጆይ ዘ ቪዲዮ። ሳሙና ራሱ እንዲህ ነክቶት አያውቅም ፊቴን፣ ግን ያው እንደምታዩት ነው እንደምታዩት ነው። ስሙዝ ነው። በኢየሱስም ሆረር ፊልም ነው። እንደበቃ የሚገርም ፌስ ነው ያለኝ። ግን ሌሎች ሰዎች ኪዳምን ፕሮዳክት ተጠቅመህ ነው ምናምን ብለው ጥያቄ ያወዙብኛል። እኔ ከውሃ ውጪ ተጠቅሜ አላውቅም። በውሃ ታጠባለሁ፣ ከዛ ሻይ በቡንቡሉ ቁርስ እበላለሁ። ያ ነው ፊቴን ጥርትና ግሎ እንዲሆን ያደረገው። ያዙ በጣም አሪፍ ነው። አቤት አቤት አቤት! ጥፍጥናው በጣም ስፔሻል ነው ጥፍጥናው። አቤት አቤት! ቬሮኒካ አዳነ ማስታወቂያ አውጥታ የቀጠረችው አዲስ የካሜራ ባለሙያ የሙከራ ስራው ይሄን ይመስላል። የሙከራ ስራው ይሄ ከሆነ ቀጣይ በጣም ብዙ ነገሮች እንጠብቃለን። መልካም ስራ ብያለሁ። ይሄ ድል እኮ በቃ አለፈን ሳንመዘገብ። በጣም ነው የቆጨኝ። ያነሳው ፎቶ አይታችሁታል? አንግሉ ደቀላ ያለው ከላይ ሰላም ነሽ? ሰላም። እንዴት ነሽ? ሰላም። ቆንጆ ነሽ በጣም። መታወቅ እንችላለን? አንቺ ማለት በቃ እና ፈራም ድጋሚ ጠይቀኝ እንዴ? ለምን ነው ጠይቀሽ? ድጋሚ ይጠየቃል እኮ። ለምን ነው የሚጠይቀው? ድጋሚ እኔ የተግደረደርኩ ነበር። ኦኬ፣ የተግደረደርሽ ነው? አዎ፣ ድጋሚ ጠይቀኝ። ድጋሚ ጠይቀሽ? አዎ። እሺ፣ መታወቅ እንችላለን? አንቺ ቦይፍሬንድ አለኝ። ያምሻል እንዳንቺ በቻልኩት አቅም ራሴን ለማረጋጋት እየሞከርኩ ነው፣ ግን ውስጤ ገንፍል ብሏል። ጀሞ ይኸውልሽ በጣም የተደሰትኩበትን ቀን ልንገርሽ። ለመጀመሪያ በጣም የተደሰትኩበት ቀን ለመጀመሪያ ስራ ጀምሬ ላይክ ስራ በራሴ መስራት ጀምሬ ደሞዝ ተቀብዬ ለእናቴ ብሎ የሰጣሁት ጊዜ ነው በጣም ደስ ያለኝ። የእናቴን ደስታ ላይክ የእሷን ደስታ ሳይ ማለት ነው በጣም ደስ ያለኝ። አንቺ ማትረሹ በቃ ማትረሹ ቢልሽ ማትረሹ ምንድን ነው ትልቅ ደስ ያለሽ ነገር በይወት? ትልቅ ደስ ያለኝ ኩላሊት የተቀበልኩለት ኩላሊት የተቀበልኩለት ነው። ስሜ ያበቃል ደሳለኝ ይባላል። ወደ 9 ዓመት ሙዋይታይ፣ ወደ 11 ዓመት ምናምን ደግሞ ቦክሲንጉ ላይ፣ አሁን ደግሞ ጃፓን ነበርኩ ቴኳንዶ እየሰለጠንኩ ማስተሩን ቀጭቸው ነው የመጣሁት። እሺ አቶ ዳኛ፣ ስለ ዛሬ ፍልሚያ ምን የሚሉት ነገር አለ? በዳኝነት ዙሪያ ዝግጅቴን ጨርሻለሁ። ችግሮች የሚፈጠሩ ይመስለኛል። 11 አምቡላንሶችን አዘጋጅተናል። ስለ ተፎካካሪስ ምን ታስባለህ? ለተፎካካሪ በጣም አዝናለሁ ማለት ነው። ምክንያቱም ቤተሰቦቹ ይመጣል ብለው እየጠበቁት ነው፣ ግን አይመጣም። ነፍስ ይማር። ወይኔ
ወይኔ እስክሪብቶና ወረቀት ቶሎ ወይኔ ቶሎ ለእናቴ ስጭልኝ ለእናቴ ንስሓ አባቴ አትደውልም ስልኬ ውስጥ ደማ ሴት ልጅ በጣም ተመስጣ ያየች ከሆነ ሊሆን የሚችለው ከሁለት አንዱ ነው። ወይ ተመችታት ነው ወይ ደግሞ ቀስ ብላ የፈሰችው። Jesus Christ ሰሩሏን አንተና ፋዘር ለሁለት ስትፈራረጉባት ቃኛለ በመቤቴ አረ ይበቃኛል። አረ ትለዩብኛላችሁ እኮ ቃኛ እንጂ አረ በቃኝ እናንተ ቤተሰብ አቤት ሪሊ ስፓርታከስ ፊልም ምችላለሁ እኮ እንዳስቁብኝ በሞቴ አጭሩ ጀለስ ጋር እየተቃለዳችሁ ሳታገፍትረ ገብቶ ሲሞት ምን እንደምትሰራ እኮ እስካሁን አልነገርከኝም። እኔ በጌጣጌጥ ዘርፍ ነው የተሰማራሁት። ቶሎ ሽማግሌ ላክ። ሀብላል ይላል። ሀብሏን ሀብል እርጓን ይላል። ብራብን እንደዚህ ካልሆነች ኮቹ አይሰምጡም። ምሳሌ እኔ አሁን 4 ወር ሆኖኛል። ሮብና ዓርብ ጭራሽ ምግብ አልበላም። ጭራሽ ነው ማክሰኞ በበላሁት ነው የምጠቀመው የሮብን፣ ሐሙስ በበላሁት ነው የዓርብን የምጠቀመው። Thank you Jesus for this message. Bless it everybody, give who those luck in the name of Jesus. Amen. ይመችላችሁ። ምን እንፈልጋለን? ዳቦና ሙዝ እንበላለን፣ እንሮጣለን። የግድ አይደለም እኮ እንጀራ በወጥ መብላት። ደስ ብሎናል። ከ60 በመቶ በላይ የሚሆኑ ኢትዮጵያውያን በከፋ ድህነት ውስጥ እንደሚኖሩ ተገለጸ። አድርን ከሳለው እያልኩ ነው። ምበላ የለኝም። በቃ ምበላ የለኝም። ምን ምበላ የለኝም። አብቃድር ገና ከሳለው እያልኩ ነው። ምበላ የለኝም። በቀን 3 ምግብ በፍጹም አስፈላጊ አይደለም። አሁንም በቀን አንዴ ነው የምትበላው? አዎ። ግንግብ ከስፖርት በፊት ምቅ ኢሳያ የምታስቀኝ በቃ አሟታል እኮ ግን ላለማስባታት የምታረገው ጥረት በቃ የሌለን የሚያፍታታኝ። ጀለስ ለመጀመሪያ ጊዜ መኪና እየነዳው ስለሆነ መልሼ እደውላለሁ ሲል የማትረሱት ሰው ብሎክ ያረጋችሁበት ምክንያት ልክ የመጀመሪያ ቀን እንደተገናኘን ሂሳብ ሼር አድርገን እንከፈላለኝ። በቃ አልቻልኩም። ከዛ ብሎክ አደረኩት። ከባድ የመንገብገብ ስሜት ታይብሻል። ከባድ እኔ ደግሞ ገና ስልኩ እንደከፈተው ስክሪን ሴቨሩ ላይ የራሱን ፎቶ ነው ያለው። ቦምቦክላት ምን አገባሽ? ኖርማል ነገር ነው። እኔ ደግሞ ቴሌግራም ላይ ሃይ አለኝና በመጀመሪያ ቀን ፎቶሽን ላኪልኝ አለኝ። ምን ችግር አለው? አሁን ያው ይሄ የሚያስቆጣ ነገር ነው። ኢትዮጵያ መኖራችን እንኳን አስቸጋሪ ነገር ነው። ሰው በቃ ንቋሉ ነው ጀምሮ አጠይ ከባድ ጥበብ አይደል? በስመ አብ እዛ ጋር የምትመቸውን ቺካ አይቶ ነው መሰለኝ በቃ የሌለ ሾው ላሳየ ሲል ቁልጭምጭሚቱን ሰብስክራይብ ስታረጉ እኔ ደስ ይለኛል። ላይክ ስታረጉ በጣም ደስ ይለኛል። ኮመንት ስጽፉ እጅግ በጣም ደስ ይለኛል። ምን አይነት ጥያቄ ነው ጀሞ? ቆይ አንተ ግን ማለት ነው የኔን ህይወት ለማትረፍ የዓለማችን ቆንጆዋን ሴት ስማታለህ አይፈስማት? ስማ ቆይ እስካሁን መልስ እየሰጠኝ አይደለም። ቆይ እሺ አንድ ነገር ቆይ ብዙ ቆንጆ ሴቶች ባሉበት በተሰበሰቡበት ቦታ እኔን ትመርጠኛለህ አትመርጠኝም? ሲጀመር ብዙ ሴቶች የተሰበሰቡበት ቦታ እኔ ምን አደርጋለሁ? ሲጀመር አንተ ቆይ እዛ ምን ትሰራለህ? እኔ መቼ ሄድኩ? አንቺ እኮ ነሽ አልሽ። እኔ እኮ አልሄድኩም። ምን ትሰራለህ? ተመስገን ታስመስላለህ ይመስለኛል። ተመስገን በየነ። አዎ እስቲ ልስማው። አይኔን ጨፍኜ ልስማው ጀምሮ ይህ የኢትዮጵያ ብሮድካስቲንግ ኮርፖሬሽን ነው። ከሰዓቱ ዜናዎቹ ጋር ተመስገን በየነ ነኝ። በቅድሚያም አርዕስተ ዜና። በኦሮሚያ ክልል በጥቃቅንና አነስተኛ ኢንተርፕራይዝ ተደራጅተው የነበሩ 36 የሚሆኑ ወጣቶች ራሳቸውን ከመቻል አልፈው ቤተሰብ እየደገሙ ነው ተባለ። ለዝርዝሩ የልቤ ማዘንጊያ ቤተሰቦች ዛሬ የሚገርም ቀን እንዳሳለፈን እርግጠኛ ነኝ። ለዚህ ቻናል ደግሞ አዲስ ከሆናችሁ ላይክ እና ሰብስክራይብ በማድረግ ቤተሰብ መቀላቀል ትችላላችሁ። ሀሳባችሁን ኮመንት ላይ ደቅ አድርጉልኝ፣ አነባዋለሁ። ኮኒቿ እላችኋለሁ። ኮኒቿ ይመቻችሁ።